ስለማትወደኝ አይደል አባዬ? እሺ ቆይ እኔ ከዚህ ቤት የት ልሂድልህ? ቆይ ምን ልትሰሚ ነው እዛ ስለ ቆምሽው? ንገሪኝ እስኪ። እኔ አባትሽ አይደለሁም እንዴ? ምን ሆነሻል? ምን ሆንኩኝ አባዬ? ቆይ ተነግሮሽ ለምንድን ነው የማትሰሚው? ቆይ መቼ ነው የምትሰሚኝ አቢጌል? እኔ በአንተ የተነሳ ልበድ እንዴ? እንዴ እኔ ምን አደረኩኝ አባዬ? ፈልጌ ስለነበረ ውሃን እኮ አባዬ ስራ ይዘዋል ወይ ይብዬ እኮ ነው የላኳት። ውሸት። ቆይ ማንን አይተሽ ነው እንደዚህ ውሸታም ቀጣፊ ሆንሽው? ንገሪኝ እስኪ። እኔን፣ ማርታን ወይስ ልጆቹን? ማንን አይተሽ ነው እንደዚህ እንደዚህ የምትሆኚው አቢጌል? እኔ አላሸውም አባዬ፣ ምንም አላሸውም አባዬ። አቢጌል እያየሁሽ ትክጃለሽ። ወልዶ አለመመረቅ ምን አይነት መረገም ነው አቢጌል? በልጅ መፈተን ምን ያህል ከባድ መከራ ነው። ቆይ እስኪ እኔ ባንቺ ይሄን ያህል መፈተን ነበረብኝ? ንገሪኝ እስኪ አቢጌል። እኔ አባትሽ አይደለሁም? ማርታስ እናትሽ አይደለችም? እነውሃስ እህቶችሽ አይደሉም? ቆይ ምን ፈልገሽ ነው እንደዚህ የምትሆኚው? ንገሪኝ እስኪ። እኔ ልንገርሽ፣ ምንድን ነው የፈለግሽው ነገር? አባዬ ቆይ ለምንድን ይህን ያክል የምትቆጣኝ? ምን አደረግኩ? ጥፋትሽን እንኳን አታም አቢጌል። ዛሬ ብቻ ብዙ ጊዜ አይቼሻለሁ እየተለጠፍሽ ወሬ ታዳምጫለሽ። ቆይ እንድትሰሚ ያልተፈልገውን ነገር ለምንድን ነው ለመስማት የምትዋጊው? እስኪ ንገሪኝ። አትቤ የተባልሽውን ነገር ትበያለሽ እንደ አቢጌል? አባዬ አልበላም። ታዲያ አትቤ የተባልሽውን ሁሉ እንደማትበይ አትስሜ የተባልሽውን ነገር ለመስማት ለምንድን ነው እንደዚህ የምትሆኚው? አባዬ እኔ ስለምን እንደምታወራ አላውቅም። ልጅነት ተቆርጦ ቢጣል ኖሮ ቆርጬ በጣልኩሽ ነበር። አቢጌል ለምንድን ነው አንገቴን የምታስደፊኝ? አንቺ እኮ ልጄ ነሽ። ለምንድን ነው እንደ ጠላት እንደዚህ በእኔ ላይ ለመግፋት እንደዚህ የምትሆኚው? ለምንድን ነው አቢጌል? እኔ ምንም አይነት ብቻ ሰምቻ ነው ያልኩሽ። ያላየሁሽ መስሎሽ ነበር ነው ወይንሻ አንቺ ዝም ሲሉሽ ትክክል ሆንሽ ይመስልሻል? ንገሪኝ፣ ትረሻዋለሽ? አይ ናታን፣ ምንም ችግር የለም። ሰላም፣ ምን ሆነሽ ነው? ቆይ ደህና አትመስይም። አይ ናታን፣ ትንሽ ራሴን አመመርኩኝ። አባዬ ሴት ሄዶ ደህና ነው አለ እላይ ከኤቢ ጋር ነው። ቆይ ምንድን ነው ችግር አለ? ምን አጥፍታ? እኔ እንጃ ናታን። ቆይ ሰላም፣ ከአባዬ ጋር ተጣላችሁ እንዴ? ውሃ ነግራኝ እኮ አላመንኳትም። ደግሞ ከእሱ ጋር ምን ያጣላኛል? ደግሞ ውሃን ታምናታለህ እንዴ? እሺ ኤቢ፣ ቆይ ምን አጥፍታ ነው? ማለት እየተቆጣት አላወኩም ናታን። ደግሞ አንተ በአባትና በልጅ መካከል አትግባ፣ አርፈህ ተቀመጥ። ሰላም ውዴ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ ብሎን አብረን እናያለን። ሰላም ምን ተፈጥሮ ነው ብሎ ናታን እየጠየቃት ነበር። እኔ ምንም የማውቀው ነገር የለም፣ ምንም አልተፈጠረም። አባቱ እንግዲህ ልጁን መቆጣት የለበትም ብለህ ታስባለህ ብሎ ሲጠይቀው ነበረ። ታዲያ ምንድነው ፊትሽ እኮ ልክ አይደለም ስላት፣ አይ ምንም አልሆንኩም ናታን፣ በጣም ደህና ነኝ፣ እባክህ ምንም አልሆንኩም አትጠይቀኝ እያለች ነበር። ደረጀ እጅግ በጣም ተናዶ ኢሜል እየጮኸባት ነበር አብይን እጅግ። ቆይ አብይ ምን ላድርግሽ? ቆይ ምን አባቴ ባረግሽ ነው አንቺ የምትቀየሪ እያለ ሲቆጣት ነበር። ታዲያ ጋሼ ለምንድነው አባዬ ለምንድነው ታዲያ አብይን እንደዚህ የሚቆጣ? ምን አጥፍታ ነው? ምን አድርጋሽ ነው ሰላምዬ ብሎ ሲጠይቃት፣ አይ ምንም አላደረገችም ናታን፣ እባክህ ምንም ነገር አትጠይቀኝ እያል ትንሽ ራሴን አመማሩብኛል እያለችው ነበር። እሺ ተረጋጊ፣ አባዬ ስለማትወደኝ እኮ ነው እንደዚህ የምትጮብኝ። ሌሎች ቢሆን እንደዚህ ነገር አትጮባቸውም። እነሱ ምን አጠፉ? ችግርሽ ምንድነው? አብዬ ንገሪኝ እስቲ። አብዬ ንገሪኝ፣ ምንድነው የምትፈልጊ ከኔ? ምንድነው ያጎደልኩብሽ? ምንድነው ከኔ ያጣሽው? ለምንድነው እንደ ጠላት የምትከተይኝ? ንገሪኝ እያንዳንዱ ነገር፣ እያንዳንዱ ያደረግሽው ነገር ከዚህ በፊት አይቼ እንዳላየው አለፍኩሽ። ጭራሽ ድምጽ በቅጃ መኪና ውስጥ ማስቀምጠሽ ነበር። ብዙ ነገር አደረገሽ፣ በአይኔ በብረቱ አይቼሻለሁ፣ ግን እያየሽ ትከጂኛለሽ። ቆይ ችግርሽ ምንድነው እያለ እጅግ በጣም ስቆጣት ነበር አብዬ። አባዬ እባክህ ምንም አላደረኩም፣ ምንም አላጠፋሁም ብላ መካዷን ቀጠለች እና እጅግ በጣም ተናዳ ማርታ ከስራ ስትመጣ፣ ቆይ ደግሞ ምን ተፈጠረ እማዬ? አባዬ እኮ በጭራሽ እኔን አይወደኝም፣ ዳጣን ውሃን ብቻ ነው የሚወደው፣ እኔን በጭራሽ አይረዳኝም፣ አይሰማኝም እያለችው ነበር። እና ታዲያ ምን ተፈጠረም? ደግሞ አባትሽን ለኔ እያማሽኝ ነው? ቆይ አባትሽ ምን አባትሽ ከሁሉም ከዓለም አንደኛ አባት ነው፣ ግን ምን አጎደለብሽ? ለእናንተ ብሎ እናንተ የተደላደለ ህይወት እንዲኖራችሁ ብሎ ደፋ ቀና ከማለት ውጪ ልጆቼን ብሎ ለኖረ ምን ጭራሹ ለኔ ቢኖር ባሌን ለኔ የምታመኝ
አንቺ ዝም እያለች መቆጣት ጀመረች። ነገር ግን እማዬ አባዬ እኮ ስለማይረዳኝ ስለማይወደኝ ልጆቹን ከምንም በላይ አስበልጦ ይወዳል እና ጋሼ እባክህ ሁሉ ነገር ካነገርከኝ ዛሬ ከዚህ ወዴትም አልሄድም እያለች ሰላም ደረጀን እያስጨነቀችው ነበር ማለት ነው። ነገር ግን ደረጀ ሰላም እባክሽ ተረጋጊ፣ ሁሉ ነገር እነግርሻለሁ፣ ለማረጋጋት ሞክሪ አንቺ እያላት ነበር። ጋሽ ዛሬ ልጄ ማን እንደሆነች ልጄ የት እንደምትገኝ ማወቅ ፈልጋለሁ ብላ ስታስጨንቀው ነበር። ውሃ እንደጋጣሚ ስትመጣ ደረጀ በጣም ተናዶ ስለነበረው ከዚህ ውጭ ብሎ እሷም ተቆጣት ያባራል። ሰላም ራሷን መቆጣጠር አቅቶ እጅግ በጣም እያለቀሰች እና እየተጨነቀች እንዲሁም እየከፋት ነበር ማለት ነው። ደረጀ እባክሽ ተረጋጊ ሰላም፣ ወደ ራስሽ መልሲ። ሰላም መተንፈስና መረጋጋት አቁታት ነበር ማለት ነው እና ለመረጋጋት ሞክሪ ብሎ እያስጨነቃት ነበር እና እሷም እሺ ጋሼ በቃ ተረጋግቻለሁ፣ አሁን ልጄ የት እንዳለች ብቻ እንድትነግረኝ እፈልጋለሁ ስትለው ነበር። እሺ እነግርሻለሁ፣ ግን እባክሽ ተረጋጊ ሰላም፣ የማውን ነገር አታድርጊ፣ ህይወቴና ትዳሬን አትበጥብጪ እባክሽን፣ ሁሉ ነገር ተረጋግቼ እነግርሻለሁ ብሎ ያሳምናታል። እሷም እሺ ጋሼ እንግዲህ ማወቅ እፈልጋለሁ፣ ዛሬ ግን ማደር አልችልም እያለችው ነበር። እሺ ይሁን ሁሉ ነገር እና ዳጣ ልጅ መሆኑ እንደሆነ ዳጣ ልጇ እንደሆነች ስትሰማ ዳጣ ልጅ እናቷ እሷ መሆኗን እና ውስጥ የነግሮ የነበረ ከመጀመሪያም ዳጣ ነች አይደለ ልጅ ዳጣ ነች አይደለም እያለች ማልቀስ ጀመረች። አዎ ትክክለኛ ልጅሽ ዳጣ ነው፣ ግን አንቺ እናቷ እንደሆነች በጭራሽ ማወቅ የለባትም፣ ይህንን ቃል ግብልኝ ብሎ ካሳመናት በኋላ ቃልሽ እንዳታጥፍ እናትሽ ነኝ ብዬ ላቅፋት እፈልጋለሁ እኮ ስትለው በጭራሽ እሱን ሊሆን አይችልም፣ እባክሽን ሰላም እየለመንኩሽ ነው፣ በቃ ቅረባት፣ ወደጃት፣ ይቀፋት፣ የፈለግሽን አድርጊ፣ ግን እናቷ እንደሆነች በጭራሽ አትንገራት። እሷም እናቴ የት ነች እያለች በተደጋጋሚ ስትጠይቀኛለች። እኔ ራሴ ለሰላም ልጅ እንዳለን ከሌላ በራሴ ባንደበት እንድነግራት እፈልጋለሁ፣ ስለዚህ አንቺ ምንም ነገር እንዳታረጊ እያለት ነበር እና የተወሰነ ጊዜ እንድትሰጣትና ለማርቲ ሁሉ ነገር እስክናገር ድረስ የተወሰነ ጊዜ እንደሚያስፈልገው ነገራት ማለት ነው። እሷም ባሳመተም ዳጣ የማለች እኖች ሰላም ምን ሆነ ነው እንደዚህ የተጨነቀች? ሰላም እያለቀሰች እና በጣም ከፍቷታል። ቆይ ሰላም ደግሞ ያስለቀሳት ነገር ምንድን ነው እያለች አብዬ እሱ ለማጣራትና ምን እንደተፈጠረ ለማወቅ እየሞከረች ነበር። ይሄማ የሆነ ነገር ተፈጥሯል፣ አባዬ ምናልባት ሰላም ያረገዘችው ከአባዬ ሁኔታ እያለች ትጠራጠራለች። እናም ይሄ ነገር እውነት ሊሆን ይችላል ብላ እያሰላሰለች እና እያሰበች ነበር ማለት ነው። እና ዳጣ እና ሰላም ታዲያ ከአባዬ ጋር ምን አገናኝቷቸው ነው አንድ ላይ የሚያወሩት? ምን አገናኝቷቸው ነው እንደዚህ አንድ ላይ እያወሩ ከአባዬ ጋር ስታወራ ስሜታዊና የምታለቅሰው? እሱም ደግሞ ልጆች ናት ዳሬን አስቢልኝ የምለው በተደጋጋሚ ለምንድን ነው ብላ ተደብቃ ልታዳምጣት ደረጀ እጅ ከፍንጅ ይዛታል ማለት ነው። እና ምን ፈልገሽ ነው? ቆይ አንቺ ልጅ ምን ባረግሽ ይሻልሻል እያለ እሷም ተደብቃ ስትሰማ ሲይዛት በጣም ደነገጠች። ምክንያቱም ያልጠበቀችው ነገር ነበር። አባዬ እንደምታስበው አይደለም እባክህ አባዬ እያለች በተለመነው ቆይ አንቺ ምን ባረግ ይሻላል ትሰምኛለሽ? ከዚህ ሀገር አሁን ቶሎች ከዚህ ሀገር ትወጫለሽ እያላት ነበር። አባዬ እኔ እኮ ምንም አላደረኩም አባዬ ምንም የሰማሁት እኮ ነገር የለም እያለች ማለቃቀሷን ጀመረች። አብይ በተደጋጋሚ ብዙ ነገር ትሰራለች፣ ነገር ግን ሁሌ ቅርድሻለሁ፣ ግን አንቺ መቼም ቢሆን አትሻሻይም፣ አሁን ከዚህ ጋር ቀጥለሽ ትሄጃለሽ ብሎ አስፈራራት። አባዬ እኔ ወዴትም አልሄድም አባዬ ወዴትም አልሄድም እያለች ነበር። እናታ የተፈጠረው ነገር ለማወቅና ለማጣራት እየጣራ ነበር። ውሃም ደግሞ አብዬን እየገረፈ ነው አባዬ እያለችው ነበር። አብይ ምን አጥፍታ ነው ምን አድርጋ አሁን ይሄ እንደዚህ አባዬ ልቆጣትና ልገርፋት የቻለበት ምክንያት? አባዬ እባክህ ትግረፈኝ። አይ ካሁን በኋላ አንቺን አልገርፍሽም፣ የማደርገው አንቺን ከዚህ ሀገር ወደ ውጭ ሀገር ሄደሽ እዛ የምትስተካከይ ከሆነ ትስተካከያለሽ፣ የምትሆነ የራስሽን ህይወት ትመርጫለሽ። እኔ በአንቺ ተረግማለሁ እንዴት አንቺ ያለ ጋሼ ምን ተፈጥሮ ነው አባዬ ምንድነው የተፈጠረ? ሰላም አይደላችሁም እንዴ ብሎ ደረጃ ስጠይቅ አይ ምንም ነገር የለም ናታን ሰላም ጋሼ ሳትነግረኝ እያለችው እመለሳለሁ ቀስ ብለን እናወራለን እያላት ነበረ። ነገር ግን ምንድነው የተፈጠረ? ዳጣ ናታን ጋር አንድ ላይ እያወሩ ነበር። ምን ተፈጥሮ ነው? ቤቱ ሰላም አይደለም፣ የሆነ ነገር ተፈጥሯል። ጋሼ እኮ በጣም ተናዶ ነበረ እና እንደዚህ ተናዶ አይቼ አላውቅም እና አብይም ሰላም ደግሞ ጥሩ ስሜት አልነበረም፣ የሆነ ነገር ሳይፈጠር አይቀርም እያላት ነበር። የዚህ ቤት ጉድ ማለቂያ የለውም፣ በየቀኑ የሆነ ነገር ይፈጠራል። ስለዚህ አንድ ነገር ምን ማድረግ እንዳለብን እስቲ የተፈጠረው ነገር ሰላምን እጠይቃታለሁ፣ አንተም ደግሞ ጠይቃት እያለችው ነበር ዳጣ። ናታም ግን ለማወቅ በመኮረም ነገር ምንም ነገር እንደሌለና ምንም ነገር እንዳልተፈጠረ ስትነግረው ነበር። ሰላምዬ እንግዲህ ደረጀ በመጨረሻ
እናቷ ማን ልጇ ማን እንደሆነችም ፊት ለፊት ይነግራታል። ነገር ግን የምትፈልግ ነገር ጠይቂኝ፣ ፊት ለፊት ከኋላ አትንሳሰፍ፣ ከኋላ አትሾክሾክ፣ ከብዬ ቦታ ግድግዳ ስር እየተጠፍሽ ከምታዳምጪ ፊት ለፊት ጠይቂኝ፣ አባትሽ ነኝ፣ አትፍሪ፣ ጠይቂኝ። ምንድነው ስለኔ ማወቅ የፈለግሽ? ምንድነው የኔ ድክመት ማወቅ የምትፈልጊ? ችግርሽ ምንድነው? አባዬ እኔ ስለአንተ ምንም ማወቅ አልፈልግም አባዬ፣ እባክህን ድጋሚ አይለመድብኝም። አው ሁሉ ጊዜ እንደዚህ ትያለሽ፣ ግን ዞረሽ እዛው ነው የምትገኚ እና ምንድን እንደምትፈልጊ ብቻ አሁን ፊት ለፊቱ ንገሪኝ ይላታል። እሷ ግን ማልቀስና መፍራት ጭንቀት ጀመረች። አባዬ እባክህን በቃ ድጋሚ መስጠት አልሰራም። እሺ የሰማሁትም ለማንም አልናገርም። ሲጀመር ምንድነው የሰማሽው? ንገረኝ እንጂ ምንድነው የሰማሽው እያላት ነበር። እና ናታና ዳጣ እንግዲህ የሆነ ነገር ደረጃ ዝም ብሎ ከመሬት ተነስቶ እንደዚህ ስሜታዊ ሊሆን አይችልም። ኢሜ የሆነ ነገር አድርጋ ሆናል። ኢሜ የማታረገው ነገር ምንም ነገር የለም። እሷ አንድ ያሰበች ነገር ከማድረግ ወደ ኋላ አትልም። በጣም ከባድ ነው። አንድ ነገር ሁሉ ነገር ታባለሻለች። ነገር ግን ብቻ የእሷ ጸባይ ከባድ ነው። ናታን ብቻ ደረጃ ግን ተናዶ ሳይ ጥሩ ስሜት አይሰማኝም። እንደዚህ ስጨናነቅ እኔ የሚጨንቀኛል እያለችው ነበር። በእኔ የተነሳ ራሱ በጣም ተጨንቋል። ኢሜም ተጨምራበት ደግሞ አስበው። ኢሜ ስለኔ ማወቅ ብዙ ነገር ትጥራለች፣ ብዙ ነገር ታደርገ ታውቃለህ። ዲኤንኤ ምርመራ እንኳን ሳይቀር ጸጉርን ወስዳም አስመርምራ ነበር። እንደ አጋጣሚ ግን የሰላም ጸጉር ነበር የወሰደችው እና ኢሜ ምን ያህል ድረስ እንደምትድር ራሱ ለመገመት ያቅታል። እሷ እጅግ በጣም አደገኛ ልጅ እያለች ነበር። ማርታ ምን እንደተፈጠረ ሰላምን ለማጣራት እየሞከረችው ነበር እና ምን ተፈጥሮ ነው ብላ ስትጠይቀው ምንም ነገር አልተፈጠረም ስትለው ነበር። ነገር ግን የሰላም እንደዚህ ማልቀስ እማዬ እያለቀሰች ነበር እኮ ሰላም። ዛሬም ጠይቃት ምንድነው የተፈጠረው ስትላ ኢሜን እሺ ጠይቃታለሁ፣ እኔ ራሴ ጠይቄ አናግራታለሁ። ግን የሰሙን በተደጋጋሚ እያለቀሰች ነው። ችግሩ ምንድነው? እርግዝና ነው ወይንስ አሟት ይሆን? አሟት ከሆነ ወደ ሐኪም ቤት ደንግን ቼክ አፕ ብታረግ ይሻላል። ምክንያቱም ሰሞኑን በጣም ስሜታዊ እንደው እየሆነች እንዳለ እያወራች ነበር። አው እማዬ ስትጠይቃት ስለ እንደምትል ሰማለኝ። ከአባዬ ጋር ሲጨቃጨቁ ነበር። በዛ ተነሳ እያለቀሰች ነበር እያለች ነበር ከደረጀ ጋር ለምን ምክንያት እያለቻት ነበር። አላውቅም ብቻ ሰሞኑን ጥሩ ስሜት ላይ አይደለችም ሰላም እያለቻት ነበር። ለማንኛውም አንቺ እዚህ ውስጥ አትግቢ፣ እኔ ራሴ አጣርቼ ጠይቄ እደርስበታለሁ፣ ጣልቃ አትግቢ፣ አርፈሽ ተቀመጪ። ውይ አሁንስ እንደው ምን አባት ይባርክሽ ይሻላል። ኧረ በስመ አብ እያለች እጅግ በጣም ተናደደችበት። እማዬ ቆይ ለምንድን ነው የምትናደጅብኝ? ቆይ ምን አልኩት? አሁን አጣሪ ጠይቄ ይሆናልኩሽ እያለቻት ነበር። ኢሜንዶ ምን ይሻልሻል? እስቲ አርፈሽ ተቀመጪ፣ የማይመለከት ነገሮች ውስጥ አትግቢ። ቆይ ምን ባረግሽ ነው የምትሻሻይ? ግን ምን ባረግሽ ነው የምትቀየሪ? እያለቻት ነበር። እማዬ እኔ ያየሁትና ያልሰማሁት ነገር እንዳላየሁ ማለፍ አልችልም። ስለዚህ ያየሁትን ነገር ፊት ለፊት ነው የምናገረው። ወደዳችሁም ጠላችሁም ናታንም ደግሞ አግቧለሁ። ናታን የኔና የኔ ብቻ ነው እያለቻት ነበር። እሱን አብረን እናያለን። ናታን እባክህ ወደ ይሄን ነገር እንደ ቀላል እንዳትመልከት። ኢሜ አንድ ነገር ካዘች መቼም በኋላ ያሰበችው ነገር ካላሳከተች ወደ ኋላ አትመለስም። ስለዚህ ብትጠነቀቅ ይሻላል። አይ ምትል ከሆነ አጨብጭቤ ነው የመድረክ እያለችው ነበር። ናታን መቼም አይፈልጋትም። ነገር ግን ኢሜ እሱን ለማግባት ቆርጣ ተነስታለች። ስለዚህ ኢሜ ምን እንደምታረግ ማሰብ ራሱ ይከብደኛል እና ጥንቃቄ አድርግ እያለችው ነበር። እና እሱም እሺ ነው አታባይ ግባሽ፣ ምንም ነገር አይፈጠርም ዳጣ እያላት ነበር። ተስፋ አደርጋለሁ ምንም እንደማይፈጠር። ደረጃ እንግዲህ ለሰላም ሁሉ ነገር ነገረ። ልጇ ዳጣ እንደሆነችም ጭምር ዳጣ ልጅሽ ነች አላት እና በጣም ደስ አላት። አስቤ ነበር፣ ተጠራጥሬ ነበር፣ ውስጤ ነግሮኝ ነበር። ዳጣ ሳይት ውስጤ የሆነ ነገር ይደሰታል እና ዳጣ ከመጀመሪያም ልጄ እንደሆነች ገምት ነበር እያለችው ነበር። እና ተጠራጥረሽ ነበር? አዎ ዳጣ ስለ እናቷና ስለ ወላጆቿ በተደጋጋሚ ጠይቃታለሁ እንድትነግረኝ ብዬ ላወጣጣት ናታን እንኳን ልክያት ነበር እና ልትነግረኝ ፈቃደኛ አልነበረችም። እና ዳጣ ልጄ ነች ማለት ነው እያለች ማልቀስ ጀመረች። አዎ ተረጋጊ፣ ልጅሽ ዳጣ ነች። በቃ እውነቱን አውቀሻል፣ ግን አንቺ ናታን እንደሆንሽ በጭራሽ መናገር የለብሽም። ራሴ ቀስ ብዬ አስረዳታለሁ። ይህንን ጊዜ ስጭኝ፣ ቃል ግቢልኝ፣ ለማንም ትንፍሽ እንዳትዪ እያላት ነበር። እሷም እሺ አልናገርም፣ ዳጣ ልጄ ስለሆነች ደስ ብሎኛል። ልጅ አጠገቤ ሆና ነበር ስትናፍቀኝ የነበረው። ታውቂያለሽ የመጣች ሰሞን ውስጤ ውስጥ ልጄ እንደሆነች ነበር የምትሰማኝ እና ልጄ ሆና ቀረች። ፈጣሪ የተመሰገነ ይሁን። ከዚህ በላይ ምን እፈልጋለሁ? ይሄም ህይወቴ ደስተኛ ነው፣ ሙሉ ሆኛለሁ። ልጄ በህይወት አለችልኝ፣ ዳጣ የኔ ልጅ ሆነች እያለች በጣም ተደሰተች።
ሰላም ሰሞኑን ጥሩ ስሜት ላይ አይደለሽም፣ ምንድነው የተፈጠረ እስቲ ንገሪኝ ብላ ማርታ ስትጠይቅ አረትዬ ምንም የተፈጠረ ነገር የለም፣ ኧረ እኔ ደህና ነኝ፣ ምን ሰምተሽ ነው ስትላት አይ ምንም ጥሩ ስሜት ላይ አይደለሽም፣ እስቲ ሆንሽ ነገር ፊት ለፊቱ ንገሪኝ፣ ከዚህ በፊት ምስጢር ልትነግሪኝ ነበር፣ እሱንም ሐሳብሽን ቀይረሽ እና ስታለቅሺ ነበር፣ ምን ተፈጥሮ ነው ንገሪኝ እያለቻት ጎጥራ ያዘች። አረትዬ ምንም አልተፈጠረም እያለቻት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።